ሰጎት ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው። ሰው ብቻ አይደለም። ሰው ብቻ ነው ካላችሁ ቅድመ ህልውናውን ወይም ክርስቶስ ከመወለዱ በፊት የሚያመላክቱ እንደነበረ የሚያሳይ ማስረጃዎችን እንዴት ታደርጉታላችሁ የሚል ነው። እኛ በኢስላም አስተምሮት ኢሳ ኢብኑ መርየም አለይሂ ሰላም ወይም ደግሞ መሲሁ ኢየሱስ የሚጀምረው ህይወቱ ከድንግል ማርያም ማዕፀን ነው ብለን ነው የምናምነው። ከድንግል ማርያም ማዕፀን በፊት ምንም አይነት ቅድመ ህልውና የለውም። አይሁዶችም ይመጣል ብለው የሚጠብቁት መሲያቸው ከጥንትም ከጠዋቱም ጀምሮ የሚጠብቁት ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ የሚመጣ እንጂ ቅድመ ህልውና ኖሮት ዓለም ሳይፈጠር ዘመን ሳይቆጠር ከአብ ጋር ኖሮ ከአብ ጋር ተስተካክሎ ኖሮ በኋላ ላይ ስጋ ለብሶ ስጋ ጎርሶ ቢመጣ ሰው ነው ብለው አያምኑም፣ አይጠብቁም። እንደዛ አይነት ሰው አይጠብቁም በፍጹም ማለት ነው። እንደዛ ከሆነ አንዳንድ የመጽሐፍ ቅዱስ ጥቅሶችን ማየት የግድ ይላል ማለት ነው። መጀመሪያ ከቁርአን አንቀጽ ልነሳና ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 49 ላይ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታዬ በታምር ወደ እናንተ መጣው እያለ ይናገራል። ወደ እናንተ መጣው ይላል። ተመሳሳይ ነው። ሙሳ አለይሂ ሰላምም በሱረቱ አዕራፍ ምዕራፍ 7 ቁጥር 105 ላይም ከጌታችሁ ወደ እናንተ በታምር መጣዋል። ዛት ሚንስ በታምር መጣው ማለት ቅድመ ህልውና እንዳለው አመላካች አይደለም። ሙሳ አለይሂ ሰላም የተሰጠው ታምር 9 ታምራቶች ተሰጥቶት እንደመጣ ሁሉ ኢሳ ኢብኑ መርየም አለይሂ ሰላምም ሲመጣ መጣ የተባለበት ምክንያት በታምራት ስለመጣ ነው። ሙት ማስነሳት፣ ሽባ መተርተር፣ ዕውር ማብራት የመሳሰሉ ነገሮች ማለት ነው። እንደዛ ከሆነ አንድ የመጽሐፍ ቅዱስ ጥቅስ አለ፣ እሱን ጥቅስ እንጀምራለን ማለት ነው። እንግዲህ ሁሉንም አንመለከትም ዛሬ። በጣም የተለያዩ ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ክርስቲያኖች የሚያስቧቸውን ጥቅሶች አንድ በአንድ እናያለን ማለት ነው። ዛሬም እና የተወሰኑን ለማየት እንሞክራለን። ባነሳነው ላይ ወይም በምናነሳው ጥቅስ ላይ የተለየ ጥያቄ ያለው ሰው የተለየ አስተያየት ካለ መሞገትም የሚፈልግ ሰው ካለ መግባት ይችላል። በተረፈ የተነሳው ላይ ብቻ አድምተን ብቻ እዛ ላይ ብቻ ነው የምንመለከተው። ያንን ጥቅስ እናያለን። እዛ ጥቅስ ላይ መሞገት የሚችል ሰው ካለ ይገባና ይሞግታል። ሌላ ጥቅስ ላይ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ነው ዛሬ የምንጀምረው። ዮሐንስ ወንጌል 8:58 ላይ አብርሃም ከመወለዱ በፊት እኔ ያለው የሚለው ጥቅስ አንድ ሰው መጥቀስ አይችልም፣ አይፈቀድለትም። ለምን? ልክ ተራው ደርሶ ያ ጥቅስ ከተብራራ በኋላ በዛ በተብራራው ጥቅስ ላይ ጥያቄ ያለው ሰው ነው ያንን ነገር ማቅረብ የሚችለው። ስለዚህ ዛሬ የምንጀምረው ምንድነው ጊዜ እስከበቃን ድረስ እስካለን ድረስ ወደ 10 ጥቅሶች ወደ 11 ጥቅሶች እናያለን። የመጀመሪያው የምናየው ዮሐንስ ወንጌል 3:31 ላይ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል፣ ከሰማይ የሚመጣው ከሁሉ በላይ ነው ይላል። አሁን እዚህ ጋር ነው የሚነሳው ኢየሱስ ከሰማይ መጥቷል፣ ከላይ ነው የመጣው። ከላይ የመጣ ስለሆነ ከድንግል ማርያም ከመወለዱ በፊት ቅድመ ህልውና አለው ብለው ጥያቄ ያቀርባሉ ማለት ነው። እንግዲህ አሁን ምንድነው ይሄንን በደንብ ማየት ያስፈልጋል። ጥቅሱን በደንብ መጀመሪያ ከላይና ከሰማይ ሲባል ምን ማለት ነው የሚለው ጥያቄ መመለስ መቻል አለበት። ከላይ ማለት ከአምላክ ዘንድ ማለት ነው። ከሰማይ ማለትም ከአምላክ ዘንድ ማለት ነው። ይህንን አንዳንድ ጥቅሶችን ናሙናዎችን እንይና ከዛ በኋላ ኢየሱስ እንደዛ ሲባል ምን ማለት ነው የሚለውን ነገር ማየት እንችላለን ማለት ነው። ለምሳሌ ኤግዛምፕል ነው የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ተብሎ ሲባል በባይብል ላይ ከሰማይ ነው ሲባል ምን ማለት ነው ሲባል ምንም ጥያቄ የለውም፣ ከአምላክ ነው ማለት ነው ትርጉሙ። ማርቆስ ወንጌል 11:30 ላይ ያዙ ጥቅስ። የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው መልሱልኝ አለ። አሁን ከሰማይ ነበረች ሲባል መቼም የመጥምቁ ዮሐንስ ጥምቀት ውሃ ነው። ውሃ ማለት ደግሞ H2O ነው፣ ሃይድሮጂን ዋን ኦክሲጅን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስን መልሶ አለ እኔ በውሃ አጠምቃለሁ፣ ዳሩ ግን የማታውቁት በመካከላችሁ ቆሟል አለ ይላል። እኔ በውሃ አጠምቃለሁ ሲል የዮሐንስ ጥምቀት ከሰማይ ናት ወይስ ከሰው ናት ሲባል ከሰማይ ናት ወይ ሲባል ከአምላክ ናት ወይስ አይደለችም ማለት ነው ትርጉሙ። በቀላሉ ለመረዳት ማለት ነው። ከሰማይ ማለት ከአምላክ ማለት ነው ትርጉሙ። ግን የመጥምቁ ዮሐንስ ጥምቀት ሃይድሮጂንና ዋን ኦክሲጅን የውሃው ጥምቀት ውሃው ሰማይ ላይ ኖሮ በኋላ ላይ የመጣ ነገር ነው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይም እንደዛ ነው። ከአምላክ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ከአምላክ የተላከ ሲል ስሙ ዮሐንስ የሚባል አንድ ሰው ነበረ ሲል ዮሐንስ አምላክ ጋር ኖሮ
በኋላ ላይ የተላከ ሳይሆን ዮሐንስ እንደ ዮሐንስነቱ የሉቃስ ወንጌል 3:1-2 ብትመለከቱ የአምላክ ቃል ወደ እርሱ ሲመጣለት ያኔ ነው የተላከው። ነገር ግን ከድንግል ማርያም ከእናቱ ከኤልሳቤጥና ከዘካርያስ በፊት ቅድመ ሕልውና ነበረው ማለት አይደለም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይም ከአምላክ የሆነ የአምላክን ቃል ይሰማል አለ። ከአምላክ ከሆነ ማለት ከሰማይ ከሆነ ማለት ነው። እናንተ ከአምላክ አይደላችሁምና ስለዚህ አትሰሙም አለ። ከአምላክ የሆነ ሰው የአምላክን ቃል ይሰማል አለ። ከአምላክ የሆነ ሰው ሲባል ከሰማይ የሆነ ሰው ሲባል ፕሬኤግዚስታንስ ነበረው ቅድመ ሕልውና ነበረው ማለት አይደለም። ይሄን ነው የሚያሳየው። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ እንደዛ ነው። በጎ የሚያደርግ ሁሉ ከአምላክ ነው አለ። ከአምላክ ነው ከሰማይ ነው ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 4 ላይም ልጆች ሆይ እናንተ ከአምላክ ናችሁ። ዛት ሚንስ ሰማይ ላይ ነበሩ ማለት አይደለም። ከአምላክ ናችሁ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ እኛ ከአምላክ ነን፣ ከአምላክ ነን። ዛት ሚንስ ከሰማይ ነን ማለት ነን። ዛት ሚንስ ምን ማለት ነው? ሰማይ ላይ ኖሮ የመጣ ነገር ነው እንዴ? አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 16 ላይ ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከአምላክ አይደለም አሉ። ከአምላክ አይደለም ማለት አምላክ አላከውም፣ አምላክ ሪኮግኒሽን አልሰጠውም ማለት እንጂ አምላክ ጋር ኖሮ የመጣ አይደለም ለማለት ፈልገው አይደለም። እዛው ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ ይህ ሰው ከአምላክ ባይሆን ኖሮ ምንም ሊያደርግ ባልቻለ ነበር አሉ። ሰው እንዴት ነው ከሰማይ የሚሆነው ብለን ስንል ሰው ነው የሚለው። ሰው የሚጀምረው ከእናቱ ማዕፀን ነው። ያ ሰው ግን ምንድን ነው? ከሴት የተወለደ ሰው ነው። ገላትያ ምዕራፍ 4 ቁጥር 4 ላይ አምላክ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላካል። የተወለደውን ጌኖሜኖን ማለት የሆነውን፣ ጌኖማይ ከሚል ነው፣ ሆነ ከሚል ቃል ነው የመጣው። የሆነውን ዮሐንስ ወንጌል 7:29 ላይ ለዛ ነው እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛል፣ አውቀዋለሁ አለ ይላል። አሁን ታዲያ ከድንግል ማርያም ማዕፀን ከጀመረ ከድንግል ማርያም ማዕፀን የሚጀምር ከሆነ ስጋውና ደሙ ወይም ደግሞ ሰው የሆነው ሰውነቱ ከየት ነው የመጣው የሚለውን ነገር ባይብል ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ያ እንጀራ ትርጉም ምንድን ነው? እንጀራ ስጋዬ ነው አለ። ከሰማይ የወረደው እንጀራ የተባለው ምንድን ነው? ስጋዬ ነው። ታዲያ ስጋው ከድንግል ማርያም ከመወለዱ በፊት ነበረ እንዴ ብለን ስንል አልነበረም። ታዲያ ለምንድን ነው ስጋው ከሰማይ ነው የተባለው ሲባል በተአምር የመጣ ነው ለማለት ተፈልገው ነው። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የአምላክ ስጦታ ናቸው አለ። እነማ ልጆች የማስጦታ ናቸው አለ? የአምላክ ስጦታ ናቸው አለ። መጽሐፍ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ አለ። ተመልከቱ፣ ሚስትን ያገኘ በረከትን አገኘ። ሚስት ምንድናት? በረከት ናት። መጽሐፍ ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከአምላክ ዘንድ ናት አለ። ከማን ዘንድ? ከአምላክ ዘንድ ናት አለ። አሁን ይህንን ተከታተሉ። ይቺ ናት ዋናው ጥቅስ። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ አለ። ልጆች ማለት ነው። በቀላይ ያየ ነው። መዝሙረ ዳዊት 127 ቁጥር 3 ላይ ልጆች የአምላክ ስጦታ ናቸው ብሏል። በጎ ስጦታ እና አለ ፍጹም በረከት አለ። ሚስትን ያገኘ በረከትን ያገኘ ብሏል። መጽሐፍ ምሳሌ 18:22 ላይ ከላይ ናቸው አለ። ልክ ዮሐንስ ወንጌል ምዕራፍ 3 ላይ እንዳየ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ምን ነበር ያለን የነበረው? ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው ብሏል። ከላይ ማን ነው? ከላይ የመጣው ክርስቶስ። የያዕቆብ ምዕራፍ 1 ቁጥር 17 ላይ ልጆችና ሚስት ከላይ ናቸው አለ። ከየት ናቸው አለ? ከላይ ናቸው አለ። ላይ የሚለው የግሪከኛው ቃል የሚጠቀመው ተመሳሳይ ነው። ዮሐንስ ወንጌል 3:31 ላይ ካለው ጋር። ከዛስ ቀጣዩ ነው የምፈልገው። መለወጥ በእርሱ ዘንድ ከሌለበት በመዘሮ የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ።
መውረድ ለሚለው ቃል አናባይኖ የሚለው ቃል የግሪከኛው ቃል ዮሐንስ ወንጌል 3:31 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እና የያዕቆብ ምዕራፍ 1 ቁጥር 17 ላይ የተጠቀመበት አንድ አይነት ቃላት ነው። ያዙልኝ። ምን የሚለው ቃል? መውረድ የሚለው ቃል የግሪከኛው ቃል አናባይኖ ነው የሚባለው። አናባይኖ የሚለው ቃል ለዮሐንስ ወንጌል 3:31 በተመሳሳይም ለዮሐንስ ወንጌል 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራው አለ ስጋዬ ነው አለ። ስለዚህ ስጋው ከሰማይ ወርዷል ወይ ነው ጥያቄው። አይ ከድንግል ማርያም የነሳው ነው፣ ከድንግል ማርያም የሚጀምር ነው፣ መነሻና ጅማሮ ያለው ነገር ነው። መነሻና ጅማሮ ያለው ስጋው ግን ከሰማይ ነው የወረደው ሲባል ያኔ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና አለው ማለት ሳይሆን በተአምር መምጣቱን በጎ ስጦታ መሆኑን ለማሳየት ነው። ለምን ራሱ እዛው ላይ የያዕቆብ ምዕራፍ 1 ቁጥር 17 ላይ ምንድነው የሚለው? በጎ ስጦታና ፍጹም በረከት ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለበት፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ። ይወርዳሉ የሚለውን ስትሮንግ ነምበሩን ብትጫኑት አናባይኖ ነው የሚለው። አናባይኖ የሚለውን የያዕቆብ ምዕራፍ 1 ቁጥር 19 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይም ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያለውንም ተመሳሳይ ዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ያለው ተመሳሳይ ነው። ከላይ የሚመጣው ከሁሉ በላይ ነው ካለ ከሁሉ በላይ ማለት ምን ማለት ነው የሚለው ደግሞ እናየዋለን። መጀመሪያ ግን ከላይ የሚመጣው አለ፣ ከሰማይ የሚመጣው አለ። ስለዚህ ከሰማይ መውረድ፣ ከሰማይ መምጣት ምናምን የሚመሳሰሉ ጥቅሶች አንድ አይነት ትርጉም ነው ያላቸው። ስለዚህ ኢየሱስ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ሲል ከሰማይ ሲል ከአምላክ ዘንድ ማለት ነው። ከሰማይ መውረድ ምን ማለት ነው ተብላችሁ ብትጠየቁ ከሰማይ መውረድ ይህንን ለመረዳት ትፈልጋላችሁ? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንግባ። ዮሐንስ ወንጌል 6:51 ላይ ምንድነው የሚለው? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው። ስጋው ከሰማይ ነው ወይ? ሊትራሊ ከሰማይ ወርዷል ወይ? ቃል በቃል ወርዷል ወይ? ሊትራሊ ነው ወይ? አልጎሪካል ነው? ሊትራሊ የሚወሰድ ነገር ነው ወይ? እማራዊ ነው ወይ? አይደለም፣ ፍካራዊ ነው ከተባለ እንግዲያውስ ዮሐንስ ወንጌል ላይ ብዙ ቦታ ላይ ከሰማይ ወርጃለሁ የሚሉ አናቅጾች በአጠቃላይ ነው ያመለክታል። ካልሆነ ግን ፍጹም በረከት በጎ ስጦታ ፍጹም በረከት የሆኑት ሚስትና በጎ ስጦታ የሆኑ ልጆች ከላይ ናቸው አለ። ከየት ነው የሚወርዱት አለ? ከብርሃናት አባት ከአብ ምን ይላሉ አለ? ይወርዳሉ። ነገር ግን እዛ የሚኖሩ አይደሉም ማለት ነው። ይሄ እንግዲህ የመጽሐፍ ቅዱስ ጸሐፊያኖች ኢየሱስ ክርስቶስ ራሱ የመረጣቸው ደቀ መዛሙርቶች ናቸው የጻፉት ወይንስ አይደሉም? የመረጣቸው አይደሉም የጻፉት። አይዋ አይሃለ ከ12ቱ ደቀ መዛሙርት ያልሆኑ ሰዎች ወንጌላትን ጽፈዋል አይደል? ከመረጣቸው ከ12ቱ ውጪ ነው የተጻፈው። ኦኬ፣ ታዲያ እንዴት ተቀበላችኋቸው? ዛሬ ላይ ለምሳሌ የሁሱ ወንጌል ብዬ ብጽፍ ስለ ኢየሱስና ስለ ሁሉ ነገር ትቀበኛለህ? አይ አልቀበልህም። ለምን እነሱን ተቀበልሻቸው ታዲያ? እነሱን ለምን ተቀበልሻቸው? ክርስቶስን ያለ የማያውቃቸው ሰዎች የጻፉትን ወንጌል እንዴት ተቀበልሻቸው? መልሽ። ወረደች፣ በራሷ ጊዜ ወርዳለች። መልስ የለም። እኔ የሆሱ ወንጌል ብዬ ብጽፍ ማን ነው አልቀበልህም የሚለው? ለምሳሌ ብዙ ጊዜ ይናገራሉ እዚህ የሆሱ ወንጌል፣ ሙዝደሊፋ ወንጌል እያልኩኝ አንድ ሰው ቢቃወመኝ የሚቃወምበት መስፈርት አለው ወይ? ምክንያቱም ማንም የማይታወቁ አካሎች መጥተው ጽፈው አሜን ብላችሁ አምላክ ቃለው ብላችሁ ተቀብላችኋል። እምነትን ያክል ነገር፣ የህይወትን ጉዳይ ያክል ነገር ምንም የማይታወቁ ሰዎች ጽፈውላችሁ አሜን ብላችሁ ተቀብላችኋል። ሉቃስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ማርቆስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ልጅቷ እኮ እንደራሷ እኮ ነው የተናገረችው። እሱ አቤት፣ ልጅቷ እኮ የራሷን ሀሳብ ነው የተናገረችው እንጂ ልጅቱ ሲጀምር አልተናገረችም፣ አልመለሰችም። መልስ የለም። አንተ ትመልሳለህ። ሉቃስን እና ማርቆስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት መርጧቸዋል፣ ያውቃቸዋል። ማንም የማይታወቅ መጽሐፍ የጻፈውን መጽሐፍ ይዛችሁ እንዴት ነው የህይወትን መንገድ በእርሱ ላይ እናገኛለን የምትሉት? ራሱ ሀቁን አንተ ታውቃለህ። እውነቱን እኔ ያወቅኩኝ እየነገርኩ ነው በማስረጃ። አልመረጣቸውም፣ ማያውቃቸውም እያልኩ ነው። ይሄ ነው እውነት ነው ሀቁ። ማስረጃ ላሳየህ። ማስረጃ እኔማ ብጠይቅ እኮ የኦርቶዶክስ የሃይማኖት አባቶችን እኮ መጠየቅ እችላለሁ። እሱን እሺ ጠይቃቸው እና ትመጣለህ።
እነዚህ ማርቆስና ሉቃስ ከ12ቱ ደቀ መዛሙርት ክርስቶስ ከመረጣቸው ነው ወይ? እነሱ ናቸው ወይ ይሄን ወንጌል የጻፉልን ብለህ ጠይቃቸው። እሺ እሱን ጠይቃቸዋለሁ። እሺ ከዛ ሄደህ ትጠይቃቸዋለህ። ከ12ቱ ደቀ መዛሙርት ውስጥ እንደሌሉበት ላሳይህ። አንድ እዚሁ ላይ አውጥቼ ማለት ነው። ያው ማስረጃ ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 የ12ቱም ሐዋርያ ስም ይህ ነው ይላል። አሁን ላነብልህ ነው። እሺ የ12ቱም ሐዋርያ ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወይንም ዮሐንስ፣ ፊልጶስ፣ በርቶሎሜዎስም፣ ቶማስ ቀራጩ፣ ባቲዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። ማርቆስ እና ሉቃስ የት አሉ? ወፍ የሉም፣ በፍጹም የሉም። ማርቆስ እና ሉቃስ የሉበትም። እነዚህ አካሎች የጻፉትን ወንጌል እንዴት ተቀበላችሁ? ዛሬ የማትቀበሉብኝ ምክንያት ምንድን ነው? እሺ አንተ የምትለው የሉም መጽሐፍ ቅዱስ ላይ ነው የምትለው? የለም። ሉቃስ በፍጹም አልበረዳቸውም። አሁን የደምሳሽን መጽሐፍ ለምንድን አልተቀበልከው አንተ? እንዴ የምሬን ነው። ለምን መጽሐፍ አልተቀበልክም? መስፈርቱ ምንድን ነው የመለስክበት? የደምሳሽን መጽሐፍ አንተም እያነጻጸርክ ነው። ቅድም እኔ ሳነጻጸር ነበረክ። እኔ በማስረጃ ነው የማነጻጽረው። እኔ የጻፉልኝን ጸሐፊዎች አውቃቸዋለሁኝ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው ነው። ነገር ግን አንተ የጻፈልህ አካል ሉቃስ ኢየሱስ ክርስቶስን አያውቀውም፣ አላገኘውም፣ እርሱም አልመረጠውም። ነገር ግን ነቢ መሐመድ ሰለላሁ ዐለይሂ ወሰለም የጻፏቸው ሰሃቦች ጻፉ እያሉ የመረጧቸው ናቸው። በማስረጃ አውጥቼ ያሳያለሁ። ይሄ ነው አይሽ እኮ የጻፉትን ጸሐፊዎች መሐመድ ቁጭ አድርጎ ይሆናል ያጻፋቸው። እሱ ይኖራል ግን ቁጭ አድርጎ ቢያጽፋቸውም ምንድነው ቃላቱ ከሱ ነው የሚወጣው፣ ከመሐመድ ነው የሚወጣው። መሐመድ ከጀብሪል ነገረኝ ብሎ ሌላ አካል ቢሆን የራሱን ሐሳብ ቢሆንስ ነው እኮ የኔ ጥያቄ። እሱን ደግሞ አምላክ ቃል ኪዳን እርማን ነው ዋስትናን ራሱ ወሰደ ያልከው ነው። አምላክ ራሱ የቀደሙት መጽሐፍቶች ለምሳሌ ሊበረዙ ይችላሉ፣ ሊበረዙ ይችላሉ። ለምን ከተባለ የጥበቃ ዋስትናን ለሰዎች ነበር አሳልፎ የሰጣቸው። ጠብቆ ለትውልዶቻቸው ብሏቸው ነበር። አምላክ ደግሞ ራሱ የጥበቃውን ዋስትና ራሱ ሲወስድ ምን አለ? እኔ ራሴ ነኝ ቁርአንን የምጠብቀው ብሎ እንደዛ ካልኩ ወደ ቁርአን እንግባ። እሺ እንደዛ የምትከራከር ከሆነ ላምጣልህ የቁርአን ቨርስና እንከራከር። እንዴ ይረግ እቺ ቢት ቁርአን ለጥያቄ ካለሽ ጨርሽ። አሪፍ መጣው። አይ ጠይቂ። ቁርአን 8:12 ነው አውጣልኝ እስቲ። እሺ ጥያቄሽ ምንድን ነው? በሱ ላይ አውጥታ አንብብልን እና ከዛ ትጠይቀሃለሁ። እሺ ችግር የለም። 8 ስንት ነው ያልሽው? 8:12 አይሽ። እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ ካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶቻቸው በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ እስቲ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩምና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተ እኔ እንድትገድሉኝ ፈቀደላችሁ? ላይ አንድ ሙስሊም ወይ ክርስቲያንን ሲገድል እስኪ ጨርስ ድረስ አዳምጪ። እሺ ቆይ አልጨረስኩም ጥያቄን እያዳመጥከኝ። እሺ ጨርሽ። አንድ ሙስሊም ክርስቲያን ወይ ደግሞ ጂን ሲገድል it's like a reward to go to in the jannat. So how come almighty God who is a just God who create all this human being አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽው? እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ ቁርአን 9 ስንት? 9:5 when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no the infidels whenever you find them. የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነገርኩህ እኮ ነው። ወይኔ የነገርኩህ ሳይሆን አንበቢና ከዚህ ጋር አውጭልኝ። ክርስቲያኖችን የገደለ ገነት ይገባል የሚለው የቱ ጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም።
ካላ ነውና ሰይን ያው ተቸልሻለሁ 9:5 እየነገርኩህ። እሺ አሁን አንብበው እስቲ። ያ አይነበብሽም? አስረዳኝ ምን እንደሆነ የጠየኩህን ጥያቄ አስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱ መጠባበቅን በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋቱ መንገዳቸውን ልቀቁላቸው፣ አላህ መሀሪ አዛኝ ነውና ይላል። እሺ ቦታ ላይ ስለዚህ አላህ እየጠየቅሽ ነው ወይንስ እያስረዳሽን ነው? እየጠየኩህ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። የማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልበልስ እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽ ነበር። እንደዛ የሚል ቃል አለ እዚህ ጋር አመጣላለሁ። አሁን ፈልጌ አመጣላለሁ አለ። እዚህ ጋር ግን የለም አይደል? እና ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንጣ መንጣጣት እሱ ነው የሚጠቅም ነገር አይሆንም። ቁርአን 9:30 እሺ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኘዋለህ ወይ? ለሄድ ነው ችግር የለውም ለሄድ ዋላ እሱ ላይ ታገኘዋለህ ስታወጣው። እሺ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው። እየነገርኩህ እኮ ነው የሚለውን the Jews and the Christian ነሽ ያ ዋይት ደም ይላል። እሺ አምብል እሺ አይሁድ አላህ ልጅን እኔ አማርኛ ብዙ አላነብም። እኔ በእንግሊዝኛው ነው እየነገርኩህ ያለሁት። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ልትፋቸው ከእውነትም እንዴት ይመለሳሉ ይላል። የቱ ጋ ነው ክርስቲያኖችን የገደለ ገነት ይገባል የሚለው? ቁርአን 9:30 ነው ያልኩት። የክርስቲያኖች 9:30 ያውና እኮ ጽፎ የሰጡሽ ወረቀት እንዳለ ውሸት ነው። ቅድም ልክ እንዳንቺ the Jew and the Christians are infidels. Fight them wherever you find them. የቱ ጋር ነው ደስ የሚለው? ቁርአን ላይ የለም። ያቆጣል ቁርአን 9:30 ይታይሻል። እንደዛ የሚል የለም። እና የካድክ ነው እንደሱ ትልቅ ልጅ ነሽ አይደለ? የካድክ ነው ሳይሆን አውጣልኝ አልሽ፣ አወጣሁልሽ። እንደዛ የሚል ካለ ሰይን ነው ችግር የለም። ቅድምም እኮ ያወጣሁት ብሏል። ክርስቲያኖች የለም ያው እንደዛ የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛችሁ ስትመጡ ጠይቁን፣ እሺ? ከዛ ይመለስላችኋል። እርግጠኛ ሆናችሁ አትናገሩ። የሚነግሯቸው እነዚህ ሰባኪዎች ለእስልምና ጥላቻ ያላቸው ጥላቻ አይደለም። የራሳችሁ እኮ አባዬ፣ እኔ የምኖረው እንግሊዝ ነው። ኦኬ እንግሊዞች ጦጣ አያቸው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል ስለ እስልምና። አሁን ለምን ገባችሁ ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው። ባዶ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው። ከታች ያሉ ክርስቲያኖች ቢጠሏቸው፣ መጥፎ ቃል ቢናገሩ እነሱ ነው እዘኑላቸው። ደግሞ ወላሂ ላዚም እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። እስ ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሐዲስም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ ስለዚህ የሚገለኝ ከሆነ ለምንድን ነው እስልምናን የማነበውና የማጠናው ብሎ በዛው እንዲፈራ ልክ በህፃን ልጅ ላይ እንደሚጫወቱባቸው እናቶቻችን ታስታውሳላችሁ። ነቢዩ መሐመድ የአላህ መልእክተኛ ነው፣ የአላህ ብቸኛ ነብይ ነው ብላችሁ ነው የምታምኑት? ብቸኛ ነብይ ነው ብለን አናምን። ያው የአላህ ብቸኛ መልእክተኛ ነው። ብቸኛ የሚለው ላ ኢላላ መሐመድ ረሱሉላህ አይደል እንዴ? እንትናቸው እኮ አይደለም፣ ብቸኛ አይደለም። ነብዩ መሐመድ የአላህ መልእክተኛ ናቸው ብለን ነው። በቃ ብቸኛ የሚለውን አውጣ። ከአላህ ቀጥታ መልእክት የተቀበሉት እሳቸው ብቻ ናቸው። ኧረ ሌሎችም አሉ። ስለዚህ ብዙ ቁርአን ነው ያላችሁ? አይ ብዙ ቁርአን የለንም። ሁሉ መልእክት ከተቀበለ እንግዲህ መልእክቱን የተቀበሉት እሳቸው ናቸው ብላችሁ ካመናችሁ፣ አይ ሌሎችም አሉ። ሌሎችም እኛ ከአላህ ዘንድ ለሰው ልጆች የተላኩ ብዙ መልእክተኞች አሉ። ከዛ በኋላ ስለዚህ ብዙ መልእክተኞች ካሏችሁ ብዙ ቁርአን ነው ያላችሁ፣ ብዙ መጽሐፍ ነው ያላችሁ። ኖ አይ ብዙ መጽሐፍ ወይ ብዙ ቁርአን የሚባል የለም። እኛ አላህ እንደ ዘመኑ ያወረዳቸው መጽሐፎች አሉ። ከነዛ ከወረዱት መጽሐፎች ውስጥ አንዱ ፉርቃን ወይ ደግሞ ቁርአን ይባላል። ሌሎችም መጽሐፎች አሉ፣ ግን ቁርአን አይደሉም እነሱ።
ስለዚህ በዋነኝነት የእናንተ የህይወታችሁ የመዳኛችን መንገድ ብላችሁ የምታምኑት ቁርአንን ነው። ለዚህ ዘመን ለእኛ ስለተሰጠ ስለዚህ ቁርአን ስታምኑ ከሱ ውጪ ያመጣውን ትምህርት ለህይወታችሁ መዳን መንገድ አይሆንም ማለት ነው። ስለ ቁርአን አምላካችን አላህ ሲነግረን ከዚህ በፊት የነበሩትን መጽሐፎች አራሚ አብራሪና ያልተወሱትን ነገሮች የሚያወሳ ማለት ነው። የሁሉም መጽሐፍ መደምደሚያ ነው። ገባህ አይደል? እና ለዚህ ኡማ ወይ ደግሞ በነቢዩ መሐመድ ጀምሮ እስከ መጨረሻው ዘመን ድረስ ላሉ ህዝቦች የተላከ መጽሐፍ መመሪያችን። እንግዲህ ይሄንን ነገር እናንተ እንደዚህ ብላችሁ ካላችሁ አሁን በነቢዩ መሐመድ ላይ ያላችሁ እምነት ለእናንተ ትክክለኛ የህይወት ሞዴላችን ነው ብላችሁ ነው የምታምኑት። ነቢዩ መሐመድ በራሱ እንደ ባህሪያት ወይንም ደግሞ እንደተጻፈው እንዳሳለፉት ህይወታቸው ሲታይ የሰው አይደለም የሃይማኖት የሰው የግለሰብ ህይወት ሞዴልስ መሆን ይችላሉ ወይ? ይችላሉ በደምብ። እንግዲህ እሳቸው ባሳለፉባቸው ህይወቶችና ነገሮች ከተመለከትን ያሏቸው ፕሪንሲፕሎችና ህጎች ጠቅላላ አንደኛ በጋብቻ ዙሪያ ያላቸው፣ ሁለተኛ እናንተ አሁን ክርስቲያን የመንግስተ ሰማያት ጆይ ምን እንደምናረግ ታውቃለህ? እንድትረዳው አንዱን ፖይንት አውጣና አንዱ ፖይንት ላይ እናውራ። ከዛ ስለማመን ነው እያወራን ያለ ነው እኮ ስለ ጋብቻ እናውራ። ስለ ጋብቻ በእሳቸው ላይ ስለ አንድ ነገር አናወራማ። እሳቸው ብዙ ነገር ይዘዋል። ዋናው ታዲያ ሁሉንም አንድ ነገር ብለን እናግበስብሰው ሁሉንም እናግበስብሰው አንድ ላይ። ይኸውልህ አሁን እሳቸው ብለን ስናወራ የነገሮች ሁሉ መጀመሪያም የነገሮች ሁሉ መጨረሻም ለእናንተ እሳቸው ናቸው። እንደዛ የሚባል ነገር የለም። እሳቸው ለእኛ የተላኩ ነብይ ናቸው እኮ። የእሳቸውን ለእናንተ የተላኩ ነቢይ እስከሆኑ ደረጃ ድረስ እንደ እስልምና ዋነኛና ዋነኛ ኮር ፖይንት ወይም ባክቦን የምታዩት ነገር ቢኖር ምንድን ነው? የነቢዩ መሐመድ ቃልና የነቢዩ መሐመድ ህይወት ወይንም ደግሞ የህይወት ስታይል በሆነ ትምህርታቸው ለእስልምና ዋነኛው ነው። ከዛ ውጭ ሌላ የለም ነው የእስልምና ለእኛውማ ትክክል። ከዚህ አንጻር ነው። ስለዚህ ይህንን ነገር ስናወራ እንግዲህ በነቢዩ መሐመድ ህይወትና ማንነት ላይ ያላችሁን የእናንተ ሙሉ ለሙሉ የህይወት ሞዴል ነው ብለን ካልን በእሳቸው ላይ የሚታዩ በትዳር ብንለው ክርስቲያንን በመግደል የሚገኝ ጽድቅ። ቆይ አንዴ ጆይ፣ አሁን ጆይ እስካሁን ድረስ ስነ ስርዓት ነበረክ። አሁን ወጥ መርገጥ ጀመርክ። ወጥ ደግሞ አታስቀምጡ ብያቸው ነበር። ይቅርታ፣ ሌላ ጊዜ ወጥ አናስቀምጥም። እስቲ ስለ ነቢዩ መሐመድ ካነበብካቸው ከምታውቃቸው እስቲ አንዱን ነገር ለምሳሌ እንዲህ አድርገዋል እዚህ ቦታ ላይ አንብቤ ያለው የምትለውን አንድ እስቲ ስጠን። አሁን ቁርአን እኔ በመሰረቱ አጥንቼ አላውቅም። ምን መሰለህ ጆይ፣ አሁን ለምሳሌ ቆይ ጆይ፣ ለምሳሌ ልንገርክማ፣ አንተ ጴንጤ ነህ አይደለም? ጴንጤ ነህ እና ለምሳሌ እኔ ኢየሱስ ክርስቶስ ከሆነ ትልቅ ሰውዬ ጋር ከንፈር ለከንፈር ሲሳሳም ሰምቻለሁ ብዬ ባወራ የሆነ ይደብራል። ሶሪ ቱ ሴዛት ይደብራል። አያስጠላም? የሆነ ዲስሪስፔክት ነገር ይመስላል፣ ግን ነው ዲስሪስፔክት ነው። ገባህ አይደለም? ስለዚህ ምን አደርጋለሁ እኔ ልክ ስሰማ፣ ምክንያቱም እኛ የተማረን ሰዎች ነን፣ አንተ ደግሞ ወጣት ነን፣ በዛ ላይ ጥሩ አማርኛ ነው የምናወራው። ስለዚህ የሆነ የስሜት ነገር እንዳይሆን ልክ ይህንን ነገር ስሰማ ይህንን መረጃ የት ነው ያመጣኩ ብዬ ያንን ሰው ጠይቀዋለሁ። ከዛ መረጃ ካለኝ እከፍትና ጆዬ እዚህ ጋር ስለ ኢየሱስ ክርስቶስ እንደዚህ አንብቤያለሁ እና ምንድን ነው ኦፒኒየንክ ስለዚህ ነገር ምንድን ነው ሀሳብ ብዬ በጠይቅ ተገቢ ነው? ምንም ይሄ የአንድ ሰው ወይም ደግሞ የተማረ ሰው ንግግር ነው። በቃ ልክ እንደተማረ ሰው እናወራና ልክ ነቢዩ መሐመድ አንተ ካነበብከው እንደዚህ አይነት ሰውዬ ናቸው እንዴት ነው ሞዴል ሊሆኑ የሚችሉት ያልከውን ነገር ክፈትና አሳየን። ከሌለ ግን ለሌላ ቀን ሂድና እንደዚህ ያሉክን ሰዎች ምን ላይ አንብባችሁ ነው ስለ ነቢዩ መሐመድ እንዲህ ያላችሁት ብለህ ጠይቃቸውና አንብበክ መረጃውን ይዘመጠክ ከዛ ትከፍተውና አየካ እዚህ ጋር እንደዚህ ይላል ስለ ነቢዩ መሐመድ እና ምን ታስባለህ ብለህ ስጠይቀኝ አብራራልሃለሁ። እንደ ተማረ ሰው ስናወራ ማለት ነው።
እኔ አሁን ኦኬ ይሄንን ነገር እንደ ሀሳብ የማነሳለ ነገር ምንድን ነው? እንደ ሀሳብ ሲሆን ደግሞ እንዳልተማሪ የዱርዬ ወሬ ይሆንብናል። መሰዳደብ ይመጣል፣ መበሻሸቅ እንዳይመጣ ያለውን ነገር እኮ ይሄ ልክ ነው ልክ አይደለም። እዚህ ጋር ልጠይቃችሁ ነው የመጣችሁት። ለምን ጠይቃችሁ ጥያቄ ደግሞ ይሄ ልክ ነው ስንላችሁ ይሄ ልክ አይደለም ይሄ ልክ ነው ልትሉ ነው እንጂ ግዴታ አንተ ጋር ልመጣ መጽሐፍ ማልቁራን መሰለ ያው ምን መሰለ ሰዎች እየሰሙ የሚያመጡትን ነገር እንትን እያለን እነሱን ስናግድ አንኖርም፣ ጊዜያችንን አናጠፋም። ስለዚህ አንተ ነብዩ መሐመድ የጋብቻ ህይወታቸው ላይ በቃ ይሄ ሞዴል ሊሆን አይችልም ብለህ የምታስበው ነገር ካለ ንገረን። ያነበብከው ነገር ካለ ያነበብከው ነገር ግን ከሌለ ወይ ለማንበብ ሞክር፣ ወይ የሚነበብም ነገር ከፈለክ ደግሞ እኛ ልንሰጥክ እንችላለን። ምፈልግ ከሆነ እንደገና ደግሞ የራሴ መጽሐፍ በቂ ነው። ግን እንደናንተ ሀሳብ ነገር በቂ ከሆነ አትጠይቃኛል። በቃ ይበቃል። አይመስልህም? አይ የከፈታችሁት እንድንነጋገር መስሎኝ ጥያቄ ታዲያ የሰማ ሁሉ የመጣውን ነገር እሱን ስናርም ድንሉ እና እሺ በቃ ከሰማከው በቃ ልመልስልህ። ነቢዩ መሐመድ በጋብቻ ህይወታቸውም እንዲህ ሰው ገደሉ ምናምን በምትለው ነገር ለእኛ ጥሩ የሆነ ትምህርት አንተ እንደሰማከው አይደለም። እሳቸው ዝም ብሎ ሰው አይገሉም፣ ሰው ላይ አትድረሱ። እንኳን ሰው መግደል ይቅርና የጦርነት ህግ ነቢዩ መሐመድ ምን ብሎ እንዳወጡ በቃ ሄደን ለማወቅ ለእንትን ለማለት ሞክር፣ ቼክ ለማድረግ ሞክር። እሺ ሀቢብ እስኪ ስለ አንድ ነገር በዚሁ በጣም እኔ የሚገርመኝ ስለ መድኃናችሁ ነገር ማለት ገሀነም አለ የለም ብላችሁ ታምናላችሁ? እኛ ጀነትም ጀሀነምም አለ። እንደገና ደግሞ ስለ መዳን ደግሞ ከክርስቲያኖች የተሻለ ትምህርት እኛ ጋር አለ ብለን እና የትኛው ነው እስኪ እናንተ ከክርስቲያን የተሻለ ትምህርት ብላችሁ የምታምኑበት የእምነት አቋማችሁ ገነት ሊያስገባችሁ የሚችል? ስለ ገሀነሙ መግቢያ አልፈልግም፣ ስለ ገነት መግቢያ። ጀነት በእኛ ሃይማኖት የሚገባው አላህን የተገዛ ብቻ ነው። መገዛት ማለት መታዘዝ ማለት እስከምን ድረስ? ለምሳሌ ሄደ ፔፕሲ ግዛ ስትባል ሚሪንዳ ገዝታ ለመምጣት በቃ ፔፕሲውን ገዝተህ ማምጣት፣ መጠጣትም መክፈትም አይቻልም። ቀጥ ብለህ ለጥ ብለህ በቃ ከነ መርሱ ይዘህ ትመጣለህ ማለት የመታዘዝ ማለት ይሄ ምሳሌ። ይህንን ነገር 100% ሊያደርግ የሚችል ሰው አለ እዚህ ምድር ላይ? አዎ እኮ ከዛ በኋላ ደግሞ ምን አለን መሰለህ አላህ ስትሄድ ደግሞ የኃጢአት አይነቶች አሉ። ከዛ ደግሞ ተውበት የሚባል ነገር አለ፣ ንስሐ የሚባል ነገር አለ። እንደዛ የሚሄዱ ነገሮች አሉ። እነሱን ከፈለግ ከላስረዳ። አሁን እዚህ ላይ ኦፍኮርስ ልታስረዳኝ ነው እኮ እዚህ ጋር የመጣሁት እኮ ልጣላ ልንነጋገር። በቃ በእስልምና 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምሰራው ኃጢአት ነው። ሁለተኛው ሰዎች ላይ የምሰራው ኃጢአት ነው። ሶስተኛ ደግሞ ራስ ላይ የምሰራው ኃጢአት ነው። በቃ ስለዚህ አምላክ ላይ የምሰራውን ኃጢአት እና ራስ ላይ የምሰራውን ኃጢአት ከአላህ ጋር ነው የምጨርሰው በተውበት ማለት ነው። ሰዎች ላይ የምሰራውን ኃጢአት ደግሞ ከሰዎች ጋር ነው የምጨርሰው። ለምሳሌ እኔ አንተ ላይ ኃጢአት ብሰራ አላህ በእኔና በአንተ መካከል ፍትህን ለማምጣት እኔ እናንተን ፍርድ ላይ ማለት ሚዛን ላይ ያስቀምጠናል እንጂ አላህ ለአንተ ተወክሎ እኔን ይቅር አይለኝም፣ አይመለከቱም። ገባካ? አንተ ነው የተበደልከው፣ አንተ ነው ይቅር ማለት የምችለው፣ አንተም ነው እንዲቀጣል ለማድረግ የምችለው። አላህ ግን እናንተን ሚዛን ላይ ያስቀምጠናል። ስለዚህ ጃ አስቀይሞ ካል ይቅር ትለዋለህ አትሎም ይላል። ይቅር አልሎም ካለክ አንተ በጠፋበት ደረጃ ነው ይቀጣል። በቃ አይደለ እንጂ ሰው ላይ በሰራሁት ነገር እኔ አላህ የመማርም የመጠየቅም እንትን ይለው ለአንተ ነው የሚሰጠው። ይሄ አንደኛው ነገር ነው። ሁለተኛው ነገር በእስልምና ሃይማኖት ኃጢአት የማይቆጠርባቸው አካላቶች አሉ። አንደኛ አቀል የሌላቸው ወይ ደግሞ ማሰብ የማይችሉ ለምሳሌ እብድ ማሰብ ስለማይችል ኃጢአት አይቆጠርበትም። ሁለተኛ ደግሞ ያለ እውቀት የምታደርገው ነገር እና ደግሞ ያለ ፍቃድ። ለምሳሌ አንድ የ2 ዓመት ህፃን ልጅ አንድ ትልቅ ሰውዬ ከፎቅ ላይ ገፍትሮ ቢገለው አላህ ይህን ልጅ አይጠይቁም። ባካ አይደለም ኦልሬዲ ለመጠየቅ ይሄ ሞራል አካውንታብሊቲ የሚባል ነገር ስለሌለው አላህ ይህን አይጠይቁም። ለምሳሌ ተገደ የምታደርገው ነገር ለምሳሌ አንተ ማታ በህልም ተኝተክ ከሆነ ሴት ጋር ዝሙት ብታደርግ ባካ አይደለም አላህ በዛ ይጠይቅ። ምክንያቱም ከአቅም በላይ የሆነ ነገር በእንደነዚህን ነገሮች አላህ ይጠይቅ እና እነዚህ ሁሉ ነገሮች ኮምፕሮማይዝ ይደረጋሉ። ፕላስ ደግሞ ንስሐ የሚባል ነገር አለ። ይሄ አለ እና ደግሞ ሌላው ደግሞ ጀነራሊ ምንድን ነው አንድ ሰው አላህን እየተገዛ
በምድር ላይ ኖሮ ግን ትንንሽ ኃጢአቶችን ቢሰራ ለትንንሾቹ ኃጢአቶች ተብሎ ጀሃነም ዘውታሪ አይሆንም። ስለዚህ ምንድን ነው የሚሆነው? ለትንንሾቹ ኃጢአት ወደ ጀሃነም ይገባና ቅጣቱን ተቀጡ። ቅጣቱን ሲጨርስ ወደ ጀነት ዘውታሪ ሆኖ ይመለሳል ማለት ነው። ይሄ ነው በቃ ትምህርታችን፣ በቃ በአጭሩ ማለት ነው። በጣም በጣም ጥሩ። እኔ አሁን የሰው ልጅ ዋናው በእኛ እምነት ያለው የሰው ፍጥረት መጀመሪያ ያው በእናንተም አንድ ነው። ይሄ አዳምና ሔዋን እንደሆነ እናምናለን። በእነሱ ጥፋት ባለመታዘዝ የፈጠረባቸውን ነገር እንደ መጽሐፍ ቅዱስ እኛ የምናምነው እምነት አለ። እንደ መጽሐፍ ቅዱስ እምነት እንግዲህ እነዚህ ሰዎች ባለመታዘዝ ያደረጉት ነገር በመካከል ያሳሳተ አለ ሰይጣን። የተሳሳተው ግን ሰው ነው። ሰው ደግሞ ለመሳሳት መብት መጀመሪያ መሳሳት እንዳለ አለመሳሳት እንዳለ ተነግሮት ስለነበረ ያንን ኦቢዲየንስ መታዘዙን ስለሳተ ያንን ነገር ሆኖበታል። አሁን ይህንን ነገር ከገነት በዚህ ጥፋቱ የሰው ልጅ ከወጣ በኋላ ወደዛ ለመመለስ ወደ ገነት ለመመለስ ያለውን ሙሉ የመታዘዝ ጉልበትና ኃይል አሁን አንተ በቅድም ባስቀምጥካቸው ደረጃ አስቀምጠልኛል። ለምሳሌ 3 አይነት እኛ እሱ ጋር እንለያያለን ሀቢብ። እሱንም ላስረዳክ። እሺ ጆዬ፣ በነገራችን ላይ ከማስረዳት በፊት በእናንተ ሃይማኖት አንድ ሕፃን ልጅ ንጹህ ሆኖ ሳይረገም ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? ሲወለድ ንጹህ ሆኖ ከኃጢአት ነጻ ከእርግማንና ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? አይችልም። ስለዚህ አንተ ኃጢአተኛ የመሆን ያለመሆን ምርጫ የለህም ማለት ነው። በግዴታ ነው ኃጢአተኛ የምትሆነው። ስንወለድ ኦልሬዲ በስጋችን ኃጢአት የውርስ ኃጢአት የምንለው አለ። ስለኛ እምነት ነው ማውራ እኮ ገባኝ። የውርስ ኃጢአት የምንለው አለ። አንድ ሰው ኃጢአተኛ መሆን ግዴታው ነው ማለት ነው። ነጻ ፈቃድ አለመሆን አይችልም። ሰው ሁሉ ኃጢአተኛ ነው። አዎ እኮ ገባኝ። እኔ ታዲያ ምን እናድርግ? እግዚአብሔር ልጅ እኮ እግዚአብሔር ነው። እሱ አላለ እሱ ካላለ ለምንድን ነው እናንተ የእሱን ቃል ትታችሁ እሱ ያላለውን ነገር የምትናገሩት? ላይክ ብቻህን ነህ አንተ ብቻህን እውነተኛ አምላክ ነህ ብሎ ከላይ ከብሉይ ኪዳን ጀምሮ ሲሰበክለት የነበረ እኔ የሚል አንድ ፐርሰን አንድ ማንነት አንድ አምላክ ሆኖ እያለ ኖ አይደለም አንተ ብቻህን ያልከው እኮ ተሳስተሃል። አንተ እኮ አብረኸው ነበርክ ትሉታላችሁ ማለት ነው። እስኪ አንድ ነገር ቆይማ ማሂ አንድ ነገር እስኪ ልጠይቅሽ። አሁን እኔ እርኩምነቱን ስላብራራልህ ነው የገባሁት። አረ እኔ የኢየሱስ ክርስቶስን እርጉምነት ላብራራልህ የሚል እኔ አፉ ራሱ ካልተገራ ሰው ጋር እንዴት ነው እኔ የማወራው? እንዴት ነው ኢየሱስ ክርስቶስ እርጉም ነው የምትል? ኢየሱስ ስራ ይፍረስ ፊቴ በኢየሱስ እንደሱ ለማለት አይደለም። እንዴት እንደዛ ብለሽ አንቺ እንዴት ነው እንደዛ ብለሽ መጣሪው? እርጉም የተባለው እሱ እኮ አይደለም ጌታው እንጂ እርጉም የተባለው አረ ጌታ ይገስጽሽ። እርጉም የተባለው አትበይ። አረ በፈጣሪ ስም እኔ እንደዚህ አይነት ነገር አልወድም። እንዴ ለምንድን ነው ኖ አይደለም እኮ ለምንድን ነው ነብያችንን ለምንድን ነው የኛን ነብይ እናንተ እርጉም ነው የምትሉ? ስራ ይፍረስ ቁርአናችሁ ላይ ፈልጉ። ይሄ የኛ ነው በቃ የኛ ለኛ ተውልን። አይ እንዲማ አይቀጠፍበትም። የኛን ነብይ ታላቁን ነብይ እርጉም ብላችሁ ስጠሩትማ ይቅርታ አድርጊልኝ። እኔ እንደዛ ደስ አይለኝም። በቃ ዘራፍ በሉ። አሰይ ይሄን የቀራችሁ ጭራሽ እኮ በቃ አትሳደቡብን እንዴ እኛ ጋር መጣ። እሺ በቃ ተውት። በመጽሐፋቸውም ጭራሽ ምንድነው ምንነቱን ነው የምታብራሪ? ኦኬ ላብራራ። ምኑን ማሂ? ኦኬ እርጉም የተባለው ማለት ነው ልትስባት ህጉ ነው ኢየሱስ አይደለም። ህጉ ነው እርጉም የተባለው እንጂ እሱ አይደለም። ግን ያ እሱ ነው ርግማን ሆኗል። እሱ ነው በተለዋዋጭ እኮ ነው። እኛ ህጉ ነው ያልሽኝ። ቆይ እኛ ማለት ነው የቁጣ ልጆች ናል። ኤፌሶን ላይ ምን ይላል? የቁጣ ከፍጥረታችሁ ነው የሚለው የቁጣ ልጆች ነበራችሁ አለ። አየህ ያንን የቁጣ ልጆች የሆንበትን እግዚአብሔር የተቆጣበትን ነገር ክርስቶስ ሊትራሊ ሆነ ማለት ነው። የኔ አባት አይገርምህም? በጣም ህጉ ነው ወይስ የተሰቀለው?
አካሉ ነው ወይም ፐርሰኑ ነው ማንነቱ ነው እርጉም? አዎ በመጀመሪያ ደረጃ በዛ ህግ ውስጥ በዛ ህግ ስርዓት ያለ ሰው እርጉም ነበረ። ነገር ግን ክርስቶስ ሰው ነው ወይስ ህጉ ነው? ስለዚህ ህጉ አትበል። አሁን ህጉ አይደለም። ይሄው እዚህ ጋር እኮ ይሄው እኔ እኮ ከፍቼዋለሁ። ኦሪት ዘዳግም ላይ ያለውን እንየው። በእንጨት ላይ የተሰቀለ ሲል ህጉ ነው የተሰቀለው? ጎበዝ። በእንጨት ላይ ተሰቅሎ የሚሞት ሁሉ እርጉም ነው። ማን ተሰቅሎ የሚሞተው ማን ነው? ህጉ ነው ወይስ ሰውየው ነው? ስለዚህ ሰውየው ነው እርጉም። ኦኬ አሁን ደግሞ አዳምጠኝ። ያ ሰው ማለት ነው የሚሞተው ሰው ምን አጥፍቶ ነው? በምን ህግ ነው እዛ መስቀል ቅጣት ላይ የደረሰው? ለምንድን ነው በመስቀል ቅጣት የደረሰው ስትል በህጉ መሰረት ነው። ገባህ? እንጂ ዝም ብለው አይሁዳውያንም ሆኑ ሮማውያኖች አንስተው አያንጠለጥሉህም። ገባህ? እሺ ቀጥይ፣ እየሰማሁሽ ነው። ስለዚህ በህጉ ምክንያት ሰውየው ተረግሟል ነው የምትይኝ? የእኛን ቁጣ በሱ ላይ ስላኖረ የሰዎችን ሁሉ ቁጣ እግዚአብሔር በልጁ በኢየሱስ ክርስቶስ ላይ ነው ያደረገው። እና ምን አጠፋ? አሁን ይህ ሰው ምን አጠፋ? አያሳዝንሽም? ባለ የምርህን እየተናደድክ ነው እንዴ? ለምንድን ነው ማልናደደው? ምንድን ነው ጥፋቱ? ንጹህ ሰው እኮ ነው። ምን አደረገ? ምን አጠፋ? ገና በወጣትነቱ በ33 እድሜው ምን አደረገ እሱ? እስኪ የበደለው አንድ በደል አለ ልትነግሪ ትችያለሽ? ደስ የሚለው ነገር እኮ እሱ ነው። የሚገርምህ ነገር ምኑ ነው ደስ የሚለው? ያልበደለ ያላጠፋ ሰው በመስቀል ላይ መገረፉ መቸንከሩ ነው ደስ የሚል ነው? አይደለም። አንድ ንጹህ ሰው መሰቀሉ መቸንከሩ ነው ደስ የሚለው? ምንም ያላጠፋ ሰው እሱ ነው ደስተኛ ያደረገሽ? ላስረዳህ ብያለሁ። ላስረዳህ የምትረዳኝ ከሆነ ተረዳኝ። እንዲህ በመሰረቱ ማለት ነው። ኧረ እኔ ምን አገባኝ ግን። ኦኬ ላስረዳህ። ኃጢአት የለበትም የኔ ኢየሱስ። ገባ? ኃጢአት አንዳችም ኃጢአት እንደው ተፈልጎ የጠፋለት ነገር ቢኖር ኃጢአት ነው። እንዴት ብትል ስለ ብዙ ነገር ሲያሳጡት እንኳን አንዳች አትላቸውም ወይ አለው እዛ ማርቆስ ላይ ማለት ነው። ጲላጦስ አይናገርም፣ ብዙ ጥፋት አላጠፋም፣ ኃጢአትም አልሰራም በኃጢአትም። ነገር ግን የእግዚአብሔር በግ ያለምን ኃጢአት የሚያስወግደው እሱ ስለሆነ ዮሐንስ እንደተናገረው እግዚአብሔር ደግሞ የእኛን ቁጣ ከፍጥረታችን የቁጣ ልጆች ስለሆነ እኛ እግዚአብሔር የተቆጣብን ሰዎች ስለሆን ያንን ቁጣ ሁሉ እግዚአብሔር በሱ ላይ አኖረ። በዛ ንጹህ ሰው ማለት ነው። በዛ ንጹህ ሰው ላይ በዛ ንጹህ ሰው ኃጢአትን ሰርቶ የማያውቅ ፍጹም የሚባለው ንጹህ ሰው ላይ እግዚአብሔር ምን ያክል ፍትሃዊ ያልሆነ ምን ያክል ጨካኝ ቢሆን ነው ያንን ሰው ላይ የዛን ሁሉ ሰው ኃጢአት። ቆይ አንዴ ማሂ፣ ኧረ ቆይ ልጁን ስለጠላው ነው በህግ አምላክ ከትልቅ ፍቅሩ የተነሳ ነው። ስለዚህ እግዚአብሔር ኃጢአተኞችን ነው የሚወድ እንጂ ጻድቅን አይፈልግም፣ አይወድም ማለት ነው። ጻድቆችን ንጹህ የሆነን ሰው አይወድም ማለት ነው። ከወደደው ለምንድን ነው የኃጢአተኛን ኃጢአት የሚያሸክመው? ምን አጥፍቶ? ኦኬ አንተ ማትረባ። ቆይ እኔ ምን እንደምረባ እንኳን ችግር የለም። ሰሞኑን አስላዝስ ችግር የለም። ትመጣላችሁ። እኛም ተዘጋጅተን እንመጣለን። ሰምቼልሃለሁ ጉድህን። እኛም ተዘጋጅተን ነው የምንመጣው። እናንተ ነው በፈለጋችሁት፣ እኛም እንመጣለን። እናንተ ስትጀምሩ ባህላዊ ቴስት ልታሰለጥኑ ትችላላችሁ። እኛ ደግሞ አማኝ ነው፣ በግ ነው የምንሰበስበው። እኛ በግ አይደለም፣ እኛ ጋር ሰዎች ነው የሚሰበሰቡት። ባይዘው እሺ፣ ቀጥይ። እሺ፣ ምን አስጠፋኸኝ? እስማኤል ልጁን ሲያርድ ጠልቶት ነበር እንዴ ለመስዋዕት ያቀረበው? አላረደውም ጭራሽ። መለቴ ለመስዋዕት ሊያቀርበው ሲል እንደናንተ ልጅ አይደለም። እኛ ጋር አብርሃም ይስሐቅን ሲወስደው ወዶት ነው እንጂ ጠልቶት ልጁን ለመስዋዕት አይደለም። ግን መታዘዝ ከመስዋዕት ስለሚበልጥ ነው። እግዚአብሔር ትእዛዝን ሊፈጽም ስለሆነ ታዛዥ እግዚአብሔር የማንን ትእዛዝ ነው የሚፈጽም? በብሉይ ኪዳን የነበረውን ሕግና በቃ የመጡበትን ያንን የሞት የማንን ትእዛዝ? የማንን ትእዛዝ እኮ የማንን ማን ያስተላለፈውን የራሱን ትእዛዝ ሊፈጽም የሚወደውን ሰው ገደለ ነው እያልሽኝ ያለሽው? የሚወደውን ልጁን ገደለ። ለምን? የራሱን ህግ ሊፈጽም። ምንድን ነው ህጉ? ኖ እንደዛ አይደለም። ይሄ አሁን ምን አይታስ ምናምን አትበይ። ቆይ እኔ ምልሽ አንድ ሰው ኃጢአት ሰርቶ ኃጢአት የሰራ ሰው
ንስሐው በቂ አይደለም ነው ምንድን ነው የምትይው? ያ በብሉይ ኪዳን በቂ አይደለም። አሁን ላይ በቂ ነው። በቂ እንደሆነ ባሳይሽስ? በቂ እንደሆነ ባሳይሽስ? እንዴ ሞት በአዳም ገባ፣ ህይወት ደግሞ በክርስቶስ አገኘን ይላል እኮ ገላትያ። እግዚአብሔር ባይዘዌ ማለት ነው። እግዚአብሔርን 2 ወይ 3 4 5 ከዛ በላይ ነው ያደረጋችሁት ባህሪውን። እግዚአብሔር በጣም በቂ ነው። ትንቢተ ኢሳይያስ ላይ ቆይ ከፍቼ ላሳይሽ። በጣም መሀሪ ነው። እናንተ እንደምትሉት አይደለም። ይቅርታ በጣም እግዚአብሔርን ትክክል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት አለ። ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ ይጸጸት ማለት ነው። እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። አምላክ በዚህ ደረጃ ለተጸጸተ ሰው የሚምር ከሆነ ይሄ ብቻ አይደለም። ባይዘው ብሉይ ኪዳን ላይ አንድ ነገር ልንገርሽ። ብሉይ ኪዳን ላይ እርድ የሚታዘዙባቸው ኃጢአቶች ራሱ የተወሰኑ ናቸው። አንደኛ አውቆ ያላጠፋ ሰው፣ በስህተት የሚያጠፋ ሰው እሱ እርድ መስዋዕት እንዲያቀርብ ይታዘዛል። ሌላው ደግሞ ምንድን ነው የሚባለው? የአሮን ስርዓት ማለት ነው። ለአሮን የተሰጠው ይሄ 2 የፍየል በጎች ምናምን አንዱ ለሚታረድ አንዱ ለምናምን ተብሎ የተወሰነው እሱ ነው። ከዛ ውጭ ግን ሆን ብሎ ለሚሰራ ኃጢአት ይቅርታ፣ ንስሐ፣ ጸጸት እንጂ ምንም ደም ጋር የሚያገናኘው ነገር የለም። ይህን ሁሉ እንትን ያለው አዲስ ኪዳን ላይ ጳውሎስ ነው። ያለ ደም ስርየት የለም ምናምን የሚል ነገር እኮ ይሄ ምንድን ነው? ዳዊት ራሱ ቆይ ዳዊት አሁን ቆይ አንድ ነገር ልንገርሽ እስኪ ማሂ፣ ቅጠልን ከመብላትና የሰው ባል ገሎ የሰው ሚስት ጋር ዝሙት ከመፈጸም የቱ ነው እንደው የሚበልጠው ወንጀል? ምን አገናኘው? ችግር የለውም። እሱ ንጉስ ስለሆነ ነው። ችግር የለውም። ማን ፊት ለፊቱ ታጣቢ አላችሁ? አለቀ። እሱን ዘግተናል። አንፈልግም። ኖ አይደለም። ንጉስ ስለሆነ ሳይሆን እግዚአብሔር ይቅርታ አድርጎለታል፣ ምሮታል። ደም አላፈሰሰ፣ ሌሎች ሰዎችን በግረድ አላለው፣ ምን አላለው ማለት ነው። ይቅርታ አድርጎለታል። ኃጢአትህን አርቆልሃል፣ አትሞትም ነው ያለው። እና እኛ ምን እንደ ኩላሊቱ ሆነን ነው እኛ ተባለ አይደለም። ልበ አምላክ ዳዊት የተባለው ለምን መሰለህ? አንደኛ ተጸጽቶ ወደ እግዚአብሔር የሚቀርብ ሰው ነው ዳዊት። ሲጸጸት እግዚአብሔር ይቅር